ዶክተር መለሰ ተመስገን ለአርሶ አደሩ እፎይታ የሚሰጡ የፈጠራ ውጤቶችን እንካቹ ያሉ ነው። አይባር ኢንጂነሪንግ ብለው ከ12 ዓመት በፊት ባቋቋሙት ድርጅታቸው የተለያዩ የእርሻ ማሽኖችን በምርምር እያፈለቁ በማምረት እያቀረቡ ይገኛሉ። ኩትቻ አፈር ውሃ ስለሚተኛበት እህል እንዳይበቅልና ምርት እንዲቀንስ ያደርጋል። ይህን ለመቅረፍ ተገቢው ምርት እንዲገኝ የሚያደርግ የእርሻ መሳሪያ ፈጠራቸው አንዱ ነው። በጣም ከፍተኛ ቁጥር ያለው አርሶ አደር የዚህ ቴክኖሎጂ ተጠቃሚ ነው። አይባር ቢቢኤም የሚጠቅመው የኮትቻ አፈር ውሃ ይተኛበታል እና እህሉን አያበቅልም። ብዙ የማሳ ጾሙን ያድራል ውሃ ስለሚተኛበት ወይም ደግሞ ምርቱ በጣም ይቀንሳል። ይሄ መሳሪያ ግን ያንን ችግር በመቅረፍ አንደኛ እስካሁን ጥቅም ላይ ያልዋሉ መሬቶችን ጥቅም ላይ እንዲውሉ ያደርጋል። ሁለተኛ ደግሞ ምርቱን ራሱ በከፍተኛ ደረጃ ያሳድገዋል። ሌላኛው በበሬ እንዲሁም በትራክተር የሚጎተት የዘርና ማዳበሪያ መዝራት የሚያስችል መሳሪያ ተጠቃሽ ነው። እንዲሁም የአፈር መከላትን የሚቀንሱ መሳሪያዎችም ሌላኛው ስራቸው ነው። በበሬ የሚጎተት ነው መጀመሪያ የወጣው መሳሪያ። አሁን ደግሞ ሀገራችን ወደ ሜካናይዜሽን እየሄደች ስለሆነ በትራክተር የሚጎተትም የኮትቻ አፈር ማጠንፈፊያ እንደዚሁ ይሄው መሳሪያ ደግሞ በትራክተር የሚጎተት ሆኖ መስኖ ስንዴ ለመዝሪያ ያገለግላል። በተለይ ደግሞ የአፈር መከላት እንዲቀንስ የሚያደርጉ ቴክኖሎጂዎች ለምሳሌ በርከን ማረሻ በምርምር ተረጋግጦ ውጤታማ መሆኑ የተረጋገጠለት የአርሶ አደሩን ድካም የሚቀንስ ደጋግሞ የሚያርሰውን የሚቀንስለት በተለይም በአፈር መከላትን ከ50% በላይ የሚቀንስ ቴክኖሎጂ ነው በርከን ማረሻ። ባለ 3 እግር መከስከሻና የአኩሪ አተር መውቂያም የአርሶ አደሩን ድካም ሊያቀሉ ከሚችሉ ፈጠራቸው ውስጥ ነው። መሳሪያዎች አሉ። ባለ 3 እግር መከስከሻ መሳሪያ አለ። እንደዚሁም በሞተር ኃይል የሚሰሩ የተለያዩ ሰብሎችን መውቂያ መሳሪያ አለ። በተለይ በቅርብ ያወጣ ነው አለ። የአኩሪ አተር መውቂያ መሳሪያን ሰርተን ለአርሶ አደሩ በማስተዋወቅ ላይ እንገኛለን። መሳሪያዎቹም ጠቃሚ መሆናቸው ተረጋግጦ በግብርና ሚኒስቴር በኩል ለአርሶ አደሩ እንዲደርስ ይደረጋል። በግብርና ሚኒስቴርና ግብርና ቢሮዎች በኩል እነዚህን ቴክኖሎጂዎች ጠቃሚ መሆናቸው ተረጋግጦ እንግዲህ እኛ በምርምር ካወጣን በኋላ የመጀመሪያ የምናደርገው ነገር ምንድነው? አንድን ፈጠራ በኢትዮጵያ አእምሯዊ ንብረት ባለስልጣን በኩል እናስመዘግባለን። ፓተንት ይሆናል። ከዛ ቀጥሎ ደግሞ ለኢትዮጵያ ግብርና ምርምር ኢንስቲትዩት እንዲፈትሸው እናደርጋለን። በኢትዮጵያ ግብርና ምርምር ኢንስቲትዩት ተፈትሾ ከጸደቀ በኋላ በግብርና ሚኒስቴር በኩል ለአርሶ አደሩ እንዲደርስ እናደርጋለንና ይሄ ሁሉ እንግዲህ የመንግስት ድጋፍ ነው። ከውጭ ገቡ የነበሩ ምርቶችን በሀገር ውስጥ ለመተካት ጥረት ላይ የሚገኘው ድርጅቱ በጉዞ ምርቱን ለአርሶ አደሩ ከማድረስ ጀምሮ የመስሪያ ቦታ ማመቻቸትን ጨምሮ መንግስት ድጋፍ እያደረገለት ይገኛል። እያደረግን ያለነው ምንድነው? ከውጭ በከፍተኛ የውጭ ምንዛሬ የሚገቡ ቴክኖሎጂዎችን እዚሁ ሀገር ውስጥ በማምረት በሀገሪቱ ላይ ያለውን የውጭ ምንዛሬ ጫናም የመቀነስ አስተዋጽኦ እናደርጋለን ማለት ነው። በፖሊሲም ደረጃ እንግዲህ ያው መንግስት የተለያዩ ማበረታቻዎችን ያደርጋል። ለምሳሌ ለኛ ያው መሬት በሊዝ ከተማ አስተዳደሩ ሰጥቶን ያንን መሬት ላይ ያው የማምረቻ ግንባታ ያካሄድን እንገኛለን። በአሁኑ ሰዓት በ250 ሺህ ብር ካፒታል የተቋቋመው ድርጅቱ አሁን ካፒታሉን ማሳደግ ችሏል። ከ10 በላይ ለሚሆኑ ቋሚ የስራ እድል በጊዜውም ደግሞ በመቶዎች ለሚሆኑ ዜጎች በተለያዩ ዘርፎች ስራን ፈጥሯል። ድርጅቱ ሲከፈት ነው የስራ እድል ያገኘሁት። ከዛ በፊት በግሌ ነበር የምሰራው። እንዲህ ተቀጥሬ ደሞዝተኛም አይደለሁም። አይባር ሲከፈት ግን የስራ እድል አግኝቻለሁ። ጥሩም እየኖርኩበት ነው ያለሁት። ቤተሰባዊ እያስተዳደርኩ ነው። ቤተሰብ አስተዳድራለሁ። ልጆቼን በደንብ እንትን እያልኩ ነው። ጠቅሞኛል። እኔ ምንም አይነት ስራ የለኝም ነበረ። ይህ ድርጅት ከመጣ ግን በርካታ ስራዎችንና ቤተሰቦቼን እያስተዳደርኩ እገኛለሁ። ከዚሁ ኢንከም አግኝተሽ ቤተሰብሽን ፋሚሊሽን የምታስተዳድርበትን ገቢ ነው የምታገኘው። ልጆችሽን ታስተምሪያለሽ፣ ቤተሰብሽን ትረጃለሽ፣ ማህበረሰብን ትረጃለሽ እና እነኚህ ነገሮች ከፍተኛ በህይወታችን ላይ ለውጥ ያመጣል። የስራ እድል ተጠቃሚዎቹ እዚህ የእውቀት ሽግግር እንዳገኙም ይናገራሉ። በርካታ ልምዶች አግኝቻለሁ እዚህ ድርጅት በመስራት በተለያየ በቴክኒክ ስራ በብየዳም ስራ ልምድ አግኝቻለሁ። መጀመሪያ ላይ ምንም አይነት ሙያ አልነበረኝም፣ ግን በአሁን ሰዓት በቴክኒሻን ደረጃነት ብቁ
ሆኛለሁ ማለት ነው። ብየዳ ብቻ አይደለም ሙሉ ቴክኒሻን ስራዎችን እሰራለሁ። ራሴ የፈጠርኳቸው ነገሮች አሉ። ወደ ድርጅትነት አልተቀየሩም እንጂ አለኝ። በማምረት ብቻ አይደለም የኢኖቬሽን ስራ ላይ እጅግ ከፍተኛ የሆነ ስራ እየተሰራ ነው ያለው። ወጣቶችንም መልምለን እዚህ አስገብተን አሰልጥነን ለስራ ያሰማራናቸው ወጣቶች አሉ። ስለዚህ ራሱ ድርጅቱ በሚያመርተው ስራ ላይ ብቻ ሳይሆን ወይም ድርጅቱ ለቀጠራቸው ሰራተኞች ብቻ ሳይሆን ውጭ ይላሉ ከድርጅቱ ውጭ ይላሉ በተለያየ አካባቢ ላሉ ሰራተኞች ከፍተኛ የሆነ የስራ ፈጠራ እገዛ እያደረገ የሚገኝ ድርጅት ነው። ድርጅቱ ለበርካታ አርሶ አደሮች መፍትሄ፣ ለብዙዎች ደግሞ የስራ እድል ለመሆን ውጥን አስቀምጧል።